ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ታህሳስ 22 ቀን 2018 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ከኢትዮጵያ የሚሰደዱ ዜጎች ቁጥር እየጨመረ መምጣቱ ተነገረ። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባር የማኑዋል ደረሰኞች አገልግሎት እንደማይሰጡ አስታወቀ። ከውጭ ከአሜሪካ በስተቀር ሁሉም የጸጥታው ምክር ቤት አባላት እስራኤል ለሶማሊላንድ እውቅና መስጠቷን አወገዙ። ወደ ቀዳሚ ዜናችን ለፍ አብራችሁን ቆዩ። ኢትዮጵያ ከሶማሊላንድ ጋር የደረሰችው ስምምነት ሂደት በምክር ቤቱ ጥያቄ ቀረበበት። ታህሳስ 21 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ ተነስቷል። ኢትዮጵያና ሶማሊላንድ የዛሬ 2 ዓመት በአዲስ አበባ የተፈራረሙት የመግባቢያ ስምምነት ኢትዮጵያ በሶማሊላንድ የባህር ወደብን ለማልማት የሚያስችላት እንደሆነ ተገልጾ ነበር። የመግባቢያ ስምምነቱ ኢትዮጵያ በቀይ ባህር ጠረፍ ላይ የራሷን የጦር ሰፈር እንድትገነባ መንገዱን የሚጠርግላት መሆኑንም በፊርማ ስነ ስርዓቱ ላይ መነገሩ ይታወሳል። ኢትዮጵያም በምላሹ ራስ ገዝ ለሆነችው ሶማሊላንድ እንደ ሀገር እውቅና እንደምትሰጥም በስምምነቱ ላይ ፊርማቸውን ያኖሩት የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቢሃ አብዲ በወቅቱ ገልጸው ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል ተብሎ የነበረው ይህ መግባቢያ ስምምነትም ተከትሎ ኢትዮጵያ ለሶማሊላንድ እውቅና በመስጠት የመጀመሪያው ሀገር ልትሆን እንደምትችልም ተገምቶ ነበር። ይህንን ጉዳይ በሚመለከት የምክር ቤት አባሉ የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው ጥያቄ አቅርበዋል። በጥያቄያቸው የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገር መካከል የመጀመሪያዋ በመሆን ለሶማሊላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበርም ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሊላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሊላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄም ፍትሃዊ ባልሆነ መንገድ የሄድንበትና የህልውና ጉዳይ ያሉትን የአሰብ ወደብ የማስመለስ አጀንዳ ነው። የአሰብ ወደብን ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችና ዲፕሎማሲ ተጠቅመው ስለሰራው ስራ የፓርላማ አባሉ ማብራሪያ ጠይቀዋል። በመደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሆነ ምክትሎቻቸው ከሶማሊላንድ ጋር በተያያዙ ለተነሱ ጥያቄዎችን ምላሽ ሳይሰጡ ቀርተዋል። የወደብና የባህር በር ጉዳይን በተመለከተ የውጭ ጉዳይ ሚኒስትሩ በሰጡት ምላሽም ኢትዮጵያ ከቀይ ባህር ጋር ያላት ግንኙነትና ትስስር ስትራቴጂካዊ የሆነ የረጅም ጊዜ ጥቅማችንና ትልማችንን ታሳቢ ያደረገ እንደሆነ ላሰምርበት ፈልጋለሁ ሲሉ አጽንኦት ሰጥተዋል። ኢትዮጵያ የባህር በር ያጣችው ለረጅም ጊዜ ታቅዶ ታስቦበት በተሰራ ሴራ እንደሆነም ሚኒስትሩ ለፓርላማ አባሉ ተናግረዋል። ከኢትዮጵያ የሚሰደዱ ዜጎች ቁጥር እየጨመረ መምጣቱ ተነገረ። ከኢትዮጵያ የሚሰደዱ ዜጎች ቁጥር እየጨመረ መምጣቱ የተነገረ ሲሆን በዚህም በየሳምንቱ በአማካይ 850 ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ እንደሚያዙ የዓለም አቀፉ የስደተኞች ድርጅት IOM አመላክተዋል። በተለይ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ዓለም አቀፉ ሪፖርቶች አመላክተዋል። ስደተኞቹ በዋናነትም በመተማ በገላፊና በደዋሌ የድንበር በሮች እንደሚወጡ ሪፖርቱ የገለጸ ሲሆን ጅቡቲን አቋርጠው በየመን በኩል ወደ ሳውዲ ለመግባት በሚያደርጉት ጉዞም ለህገወጥ አጋቾችና ለተለያዩ አሰቃቂ ድርጊቶች እንደሚጋለጡም ተመላክተዋል። ሪፖርቱ አክሉም መንግስት ዜጎች በህጋዊ መንገድ እንዲሰማሩ በተለያዩ አስቸጋሪ ሁኔታ ውስጥ ያሉም ወደ ሀገር የመመለስ ጥረት እያደረገ ቢሆንም አሁንም በየቀኑ በሺዎች የሚቆጠሩ ዜጎች በአደገኛ መስመር ስደት መምረጣቸውን ጉዳዩን አሳሳቢ አድርጎታል ብለዋል። በክልሉ ከ3.1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። በአማራ ክልል በተከሰተው ግጭት ሳቢያ ከ3.1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተዘግቧል። በክልሉ የሁለተኛ ደረጃ ትምህርታቸውን እየተከታተሉ ያሉ ተማሪዎች 36 በመቶ ብቻ መሆናቸውንና በክልሉ ያሉ ወጣቶችም ክልሉን ለቀው እየወጡ እንዳለም ተገልጿል። በክልሉ የጸጥታ ችግር ምክንያት ያለው የትምህርት ስርጭት 58 በመቶ ብቻ ሲሆን ከቅድመ መደበኛ እስከ ሁለተኛ ደረጃ ያሉ ተማሪዎች በልዩ ልዩ ምክንያቶች ወደ ትምህርት ገበታ እያቀኑ አይደለም ተብሏል። ይህ ተግዳሮትም ለሌሎች ተጨማሪ ችግሮች እያመጣባቸው እንደሆነ የሚናገሩት ነዋሪዎቹ ለአብነትም ሴቶች እየተማሩ ካልሆነ እንዲያገቡ እንደሚገደዱ ተናግረዋል። የአማራ ክልል ትምህርት ቢሮ የስራ ሪፖርቱን ለክልሉ ምክር ቤት ሲያቀርብም በክልሉ ያለ ጸጥታ ችግር የተማሪ ምዝገባ ሂደቱን በታቀደው መልኩ ለመከናወን አላስቻለም ሲሉ ገልጸዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው የትምህርት ሽፋንና ጥራትን ለማረጋገጥ የትምህርት ዘርፉን እየጎዱ ያሉ ችግሮችን ለመፍታት ልንሰራ ይገባል ብለዋል።
በአማራ ክልል በ2018 የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታ አለመመለሳቸውን የክልሉ ትምህርት ቢሮ ያስታወቀ ሲሆን በዚህም በክልሉ ትምህርት አደጋ ላይ መውደቁ ተመላክቷል። የክልሉ ትምህርት ቢሮ ኃላፊ ጥላውን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርትን ለአማራ ክልላዊ መንግስት ምክር ቤት ባቀረቡበት ወቅት እንደገለጹትም በያዝነው ዓመት 7,445,545 ተማሪዎችን ለመመዝገብ ታቅዶ የነበረ ቢሆንም አሁን በትምህርት ገበታ ላይ የሚገኙት 4,306,273 ተማሪዎች ብቻ ናቸው ብለዋል። በክልሉ ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸውም እጅግ አሳሳቢ መሆኑን ኃላፊው ገልጸዋል። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባር የማኑዋል ደረሰኞች አገልግሎት እንደማይሰጡ አስታወቀ። የኢትዮጵያ ገቢዎች ሚኒስቴር እስከ ታህሳስ 30 ቀን 2018 ዓ.ም ድረስ አዲሱን ባለ ፈጣን ምላሽ ኮድ QR ኮድ ደረሰኝ ያላሳተሙ ወይንም ያሳተሙትን ያልተረከቡ ግብር ከፋዮች ሂደቱን በአስቸኳይ እንዲያጠናቅቁ አሳስቧል። ከዚህ ጊዜ ገደብ በኋላ ነባር የማኑዋል ደረሰኞች በማንኛውም ሁኔታ ተቀባይነት እንደማይኖራቸው ሚኒስቴሩ አስታውቋል። ሚኒስቴሩ ባወጣው መረጃ መሰረት አዲሱ የQR ኮድ ደረሰኝ በይፋ ወደ አገልግሎት መግባቱን ተከትሎ እስካሁን የህትመት ጥያቄ ያላቀረቡ ግብር ከፋዮች እስከ ተጠቀሰው የጊዜ ገደብ ድረስ ጥያቄያቸውን እንዲያቀርቡና ወደ አዲሱ አሰራር እንዲገቡ ጥሪ አቅርበዋል። በተመሳሳይ የህትመት ጥያቄ አቅርበው ነገር ግን የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች በሚከፍሉበት የቅርንጫፍ ጽህፈት ቤት ወይንም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስበዋል። የክልል ገቢዎችና የከተማ አስተዳደሮችን በተመለከተ የህትመት ጥያቄ አቅርበው ደረሰኞቻቸው ያልወሰዱ አካላት በብርሃንና ሰላም ማተሚያ ቤት በመገኘት እንዲረከቡ ሚኒስትሩ መመሪያ ሰጥቷል። ሚኒስትሩ በልዩ ሁኔታ እንዳሳሰበው ከዚህ ቀደም አገልግሎት ላይ የነበሩ የማኑዋል ደረሰኞች ከታህሳስ 30 ቀን 2018 ዓ.ም በኋላ በተቋም ዘንድ ተቀባይነት እንደማይኖራቸው ገልጾ ግብር ከፋዮች እጃቸው ላይ የሚገኙ የቀድሞ ደረሰኞችን ለየታክስ ማዕከሎቻቸው እንዲመልሱና የማጣሪያ ሰነድ እንዲወስዱም ተጠይቋል። ይህንን መመሪያ በማያከብሩና የቀድሞውን ደረሰኝ በማይመልሱ ግብር ከፋዮች ላይም ተቋሙ አስፈላጊውን ሕጋዊ እርምጃ እንደሚወስድ ሚኒስትሩ አስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ዜናዎቹ እናልፋለን። ከአሜሪካ በስተቀር ሁሉም የጸጥታው ምክር ቤት አባላት እስራኤል ለሶማሊላንድ እውቅና መስጠቷን አወገዙ። ባሳለፍነው ሰኞ ዕለት በኒውዮርክ በተካሄደው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሊላንድ እውቅና ለመስጠት የወሰነችውን ውሳኔ ማውገዛቸውን አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሃሪ ኦስማን የእስራኤል የሰጠችውን እውቅና የጥቃት ድርጊት ሲሉም ገልጸውታል። በተጨማሪም ውሳኔው ሶማሊያን ሊከፋፍል እንዲሁም በሰፊው የአፍሪካ ቀንድና በቀይ
በቀይ ባህር አካባቢ አለመረጋጋትን ሊፈጥር ይችላል ሲሉ ማስጠንቀቀዋል። መልእክተኛው አክለውም እስራኤል የሰጠችው እውቅና ፍልስጤማውያን ከጋዛ በኃይል ወደ ሶማሊላንድ ለማዛወር ከታቀደው እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋትማቸውንም ገልጸዋል። ይህ የእስራኤል ድርጊት ይበልጥ አሳሳቢ እንደሚያደርገውም ተናግረዋል። አሜሪካ በበኩሏ እስራኤል ዲፕሎማሲያዊ ግንኙነቷን ለመመስረት መብት እንዳላት በመጥቀስ ሁኔታውን ተከላክላለች። ሶማሊያ ግዛቷን ለአስገዳጅ የህዝብ ዝውውርም ሆነ ለውጭ ሀገር የጦር ሰፈርነት እንዲውል እንደማትፈቅድ በውጭ ጉዳይ ሚኒስትሯ በኩል አስታወቀች። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ ሙሐመድ ኡመር እስራኤል በሶማሊላንድ እንደ ገለልተኛ አካል የሰጠችውን ህገወጥ እውቅና ሀገራቸው በጥብቅ እንደምትቃወም ገልጸዋል። ሚኒስትር ዴኤታው በሞቃዲሾ ለሚገኙ ዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት በሰጡት መግለጫ የሶማሊያ ፌዴራላዊ መንግስት ውሳኔውን በሙሉ ድምጽ ውድቅ ያደርጋልም ብለዋል። አክለውን ማንኛውም የውጭ አካል የሶማሊያን የግዛት ሁኔታ የመቀየር ህጋዊ ስልጣን የለውም ሲሉም በጥብቅ አሳስበዋል። ሚኒስትር ዴኤታው ሶማሌላንድ የሶማሊያ ሉዓላዊ ግዛትን የማይናጠል አካል መሆኗም ይህም በሶማሊያ ሽግግር ህገ መንግስት በተመድ ቻርተርና በአፍሪካ ህብረት መስራች ሰነድ የተጠበቀ መሆኑን በድጋሚ አረጋግጠዋል። በመሆኑም እንዲህ አይነቱ መሰል የእስራኤል እውቅና ዓለም አቀፍ ህግን የሚጻረር የሶማሊያን መንግስት የመገንባት ጥረት የሚያደናቅፍና ለአክራሪ ቡድኖች ምቹ ሁኔታን ለመፍጠር በአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋት እንዲፈጠር የሚያደርግ መሆኑን ማስጠንቀቀዋል። በተጨማሪ ሚኒስቴሩ ሶማሊያ ለፍልስጤማውያን መብት ያላትን ድጋፍ በድጋሚ ያረጋገጡ ሲሆን ሀገራቸው በዓለም አቀፍ ደረጃ እውቅና ያገኘውን ድንበሯን ለመከላከል ሁሉንም ዲፕሎማሲያዊና ህጋዊ እርምጃ እንደምትወስድ መግለጻቸውን ስፑትኒክ ዘግቧል። በመጨረሻም እስራኤል 37 የእርዳታ ድርጅቶችን ወደ ጋዛ እንዳይገቡ ልታግድ ነው ተባለ። እስራኤል በጋዛና በተያዘው ዌስት ባንክ ውስጥ የሚሰሩ 37 የእርዳታ ቡድኖችን በአዲስ የምዝገባ ህግ መስፈርቶች ማሟላት ባለመቻላቸው ፍቃዳቸውን ልትሰርዝ መሆኑን አስታውቃለች። እንደ አክሽን ኤድ፣ ዓለም አቀፍ የነፍስ አድን ኮሚቴና የኑሮ የስደተኞች ምክር ቤት ያሉ ታዋቂ ዓለም አቀፍ መንግስት ያልሆኑ ድርጅቶች በ60 ቀናት ውስጥ በእስራኤል ፈቃዳቸው ከታገደባቸው ድርጅቶች መካከል ይገኙበታል ተብሏል። እስራኤል የእርዳታ ድርጅቶችን ሌሎች ነገሮች በተጨማሪ ሰራተኞቻቸው የተሟላ የግል ዝርዝሮችን መስጠት አልቻሉም ማለቷን ቢቢሲ ዘግቧል። እርምጃውን ዩናይትድ ኪንግደምን ጨምሮ ከ10 ሀገራት የተውጣጡ የውጭ ጉዳይ ሚኒስትሮች ክፉኛ ተችተውታል ነው የተባለው። ሀገራቱ አዲሱ ህግ ገዳቢና ተቀባይነት የለውም ሲሉም ወቅሰዋል። የእንግሊዝ፣ የፈረንሳይ፣ የካናዳ፣ የዴንማርክ፣ የፊንላንድ፣ የአይርላንድና የጃፓን እንዲሁም የኖርዌይ፣ የስዊድንና የስዊዘርላንድ የውጭ ጉዳይ ሚኒስትሮችን በጋራ ባወጡት መግለጫ የአይኤንጆ ስራዎች በግዳጅ መዘጋት የጤና አጠባበቅን ጨምሮ አስፈላጊ አገልግሎቶች ለማግኘትና ከፍተኛ ተጽዕኖ ያሳድራል ብለዋል። አክለውም በጋዛ ያለው ሰብአዊ ሁኔታ አሰቃቂ ሆኖ ቀጥሎ ሳለ የእስራኤል መንግስት ያልሆኑ ድርጅቶችን በቀጣይና ሊተነበይ በሚችል መንገድ እንዲሰሩ ጠይቀዋል። የእስራኤል የዲያስፖራ ጉዳይ ሚኒስቴር የምዝገባ ማመልከቻዎችን የሚመራው አዲሱ እርምጃ ወደ ጋዛ የሚደረገውን የሰብአዊ እርዳታ ፍሰት ላይ ተጽዕኖ አያመጣም ብለዋል። የተባበሩት መንግስታት ድርጅት ኤጀንሲዎች የሁለትዮሽ አጋሮችና የሰብአዊ ድርጅቶችን ጨምሮ እርዳታውን በተፈቀደና በተጣራ መንገድ ማድረሳቸውን ቀጥለዋል ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት።
ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።